ማንጠቀም ተረጋጋና አነጋገር። እናቴን እኮ እንዳግታ አደረገ። ጨካኝ አረመኔ ነው። ላንተ ሞት ነው የሚገባ። እገልሃለሁ። እንድታግታ ስላደረኩ እንደው ልታመሰግነኝ የሚገባ። ምን አባ ነው የምትቀባጠረው? ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላ ዓለም ላይ የምትገኙ ውድ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝና ዛሬ እንግዲህ እየላችሁ የመጣሁት አደራ ድራማ ክፍል 29 ነው። አልጨረስኩትም ነበርና እንግዲህ ቃልዬና የቃልዬ እህት ጓደኛ በጣም እንደምታዩት በጣም ነው እንትን እያሉ በቃ በጣም እየተጣሉ ያሉትና በግዴታ ቤት ውስጥ እኔ እኖራለሁ እንደማለት ነው የያዘችው ፍክክሩን። እንግዲህ ቃልዬና እሷ አብረው ያሳለፉትን ነገር ለወይዘሮ ሰላሜና በየአንዳንዱ ነገሮቹን ዘርዘር አርግታ ለመናገር ፈልጋ ነው መሰለኝ። በጣም የሙጥኝ እንዳለችና በጣም ቃልዬ እየተጨናነቀችና በጣም ብዙ ነገር ላይ እንዳለች ነው እያሳየችው ያለችው። እንግዲህ ሰላሜና ደግሞ ልጅቷን አትፈልጋትም። ተነስሽና ውጪ፣ የሚጠጣና የሚያጨስ ሰው ማንንም ሰው አልፈልግም በሚል ሁኔታ ነው እንግዲህ ነገሮቹን እየጨረሱ ያሉት ማለት ነውና እንግዲህ ውድ ተመልካች እዚህ ጋር ቃልዬ በጣም ለሳሚ ቃል የገባችው ነገር አለ። ለሳሚ ቃል የገባችው ነገር ብሌንን ወደ ሳሚ እጅ እንድታስገባና ዳግምን የሷ ሰው እንድታረግ ነው ያሳመነችው ራሷን። ዳግምና ብሌን ደግሞ በጣም ነው የሚፈላለጉት። በቀላሉ የሚለዩ ሰዎችም አይደሉም። እንግዲህ ውድ ተመልካች ነገሮቹ በጣም ከበድበድ እያሉና ነገሮቹ በጣም እየከበዱ እየመጡ ስለሆነ ስለዚህ እንግዲህ የቃል ክዳንና የበኃይሉ ነገር ነው እዚህ ደረጃ። አሁን ደግሞ በኃይሉ ከእስር ቤት ይወጣል በማለት ቃልዬ በጣም እየተርበተበተችና ሌላ ነገር ውስጥ እንዳለች እርስ በራሷ ሰላሜናም ስትነግራትም ባትነግራትም ስለዚህ እሷ ትልቅ ሀሳብ ውስጥ ነው ያለችው። በኃይሉ በብዙ ነገሮች እኔም እንዳሳሰርኩት ስለሚያውቅ በኃይሉ ከእስር ቤት ሲወጣ ጨረሰን ብላ ነው ሳሚ ጋር የደወለችው። ምን ማለትሽ ነው? ምን ፈልገሽ ነው እዚህ ደረጃ ላይ የደረሳችሁ? የእናንተ ምክንያትስ ምንድን ነው? በማለት ነው እንግዲህ ውድ ተመልካች እዚህ ደረጃ ላይ ያሉት ማለት ነው። እንግዲህ ወይዘሮ ገነትን በጣም ዘንጣለች። ዌልካም ተብሎ ተጽፎላታል። በሰላም ተሰብስቦ ህራታቸውን ሁሉ እየበሉና እየተጫወቱ ኬክ ሁሉ በጣም ቆርሰው እየተቀባቡ በጣም ብሌንም ደስ ብሏት ነበረ። እንግዲህ የብሌን እናት አሳዳጊም እየተባለችው በጣም በሳቅ ፍንድቅድቅ እባካችሁ ልጆቼ ምን እያሳያችሁ ነው ብላ እሷም በጣም ኬኩን እንግዲህ ዌልካም የሚለውን ኬክ እየቀባቻቸው ነው ማለት ነው። ውድ ተመልካች እንግዲህ ውድ ተመልካች በጣም ደስ በሚል ሁኔታ አብሮ እያሳለፉ ነው። ይሄን ሁሉ እንግዲህ እነሱ እንደዚህ ሲያሳልፉ ሳሚ ያውቃልና ቃል ክዳን አታውቅም ይመስለኛልና እንግዲህ ወደ መጨረሻው ቪዲዮ አብረን ስንሄድ ቃል ክዳን ከእናቷ ጋራ በጣም እየተነጋገረችና በጣም እናቷ ደግሞ ቃል ክዳንን መታ ሰፕራይዝ አደረገቻት። እናቴ ሰሞኑን ግን አትነግሪኝም፣ በጣም ወጣ ማለት አብዝተሻልና የሰፈር ነው የሄድሽው? እንዴት ነው? ኬት ነው? ወዴት ነው? በሚል ሁኔታ
እንግዲህ እናቷን እየጠየቀቻት ነበረና ያችኛዋ ደግሞ እናቴ እንዳልሆነች በደንብ አንቺ አስጠንቅቀሽ ታውቂያለሽ። እዚህ ቤት መተሽ እናቴን ለምንድነው ለብቻዋ የፈለግሽው? ያንቺ ችግር ምንድነው? እባክሽ የቤቱ ከእናቴ ጋራ ቤቱ የእናቴ የራሴ ድርሻ እስከሚደርሰኝ እንኳን አፍሽን ሰብስቢልኝ ብላ ስትለመናት ነበረ። እንግዲህ ወይዘሮ ሰላሚና ከምግብ እየበሉ በጣም ልጅቷ የእሷ አጎራረስ በጣም ይደብራት ነበረና እኔ ልሂድ ብላ እሷ ብድግ ብላ ስትነሳ እናቴ ምንድነው ወዴት ነው የምትሄጂው ስትላት ነበረ። ቃል ክዳን እንግዲህ እኔ የት እንደሚሄድም ባላቅም በነገራችን ላይ ወደ ቀበሌ እየተመላለስኩኝ ስለሆነ እንግዲህ አንቺ ደግሞ እንደዛ ስለሆነ ምን ታረጊያለሽ እናቴ ከቀበሌ ብላ ስትጠይቃት ነበረ። አይ እኔ ቀበሌ የምመላለሰው አንቺ የስጋ ልጄ ስለሆንሽ የስጋና የደሜ ልጄ አንድ ልጄ አይኔ ስለሆንሽ ካርታው ላይ አንቺን አስገብቼሻለሁ አንዳንድ የኔ ሀብቶች ላይ እያስገባውሽ ስለሆነ ነው ለሌላ ነገር የምታስቢ ነገር የለም ብላ ስትነግሪያት ነበረ። ቃልዬ እንግዲህ በመካከሉ በጣም ልጅቷ እስሯ ስላለች በጣም እንደነገጠች የምትናገረውን ነገር ስታጣ ለዚህ ነበረ የምፈልግሽ አገኘውሽ በገዛ እጅሽ ገባሽልኝ ብላ ስታወራ ነበረ። ነገር ግን እንግዲህ ውድ ተመልካች ቃልዬ ድሮንም የምትፈልገው ንብረት ነው እንጂ ሰላምናን አይደለም። ከአቶ ባህሩ ጋራም በኃይሉ ጋራም በዚህ ሰበብ ነው መጥፎ ደረጃ ላይ አብሮ ተደራርሰው እስር ቤት ያስገባችው። እንግዲህ ነገሮቹ እንደዚህ ነው። ብሌንና ወደ ሁለተኛ ቪዲዮ ነው ስንሄድ ብሌንም በሳቅ በጣም ፍንድት ብላለች እና በጣም ደስ ብሏታል። እንግዲህ እንደምንም ብለው ልደታቸውን አሳልፈው እንደገና ደግሞ ተመለሰው እና እንግዲህ ውድ ተመልካች የብሌን እናትም በጣም ሳቋ እየተመለሰ ነው። በስተመጨረሻ ላይ እንግዲህ እነሱ ተሳስቀው በጣም ደስ ብሏቸው ብሌንና ዳግም ተያይዘው ሽር ጉድ እያሉ ለዳግመን ስልክ ተደውሎ ነበረ። ዳግም ስልክ ሲደወልለት ሳሚ ነው የደወለለት። ሳሚ ለዳግም ስልክ ከደወለለት በኋላ ሳሚ በጣም ነው የማመሰግነው እልሜን ስላሳካልኝ እንዳንተ በህይወት ዘመኔ እንዳንተ ጥሩ ሰው ጥሩ ወንድምም አግኝቼም አላቅምና በጣም ነው ደስ ያለኝ። አንተም እግዚአብሔር አምላክ እንደዚሁ ደስታህን ቢገልጽልህ በጣም ደስ ይለኛል ብሎ ሲያመሰግነው ነበረ። እሺ ወንድሜ ምንም ችግር የለውም ከዛ በላይም ልንደራረግ እንችላለንና አመሰግናለሁ። አንተው ብቻ የምልክን ነገሮች ሁሉንም ነገር አሳካልኝ የምልክን ነገር እሺ በለኝ ብሎ ሳሚም ሲናገር ነበረ። ሳሚ እንደዛ ብሎ ከተናገረ በኋላ እሱ ደግሞ እንደዚህ ነው ያለው። ከሳሚ በኋላ ሲገናኙ ሳሚና ዳግም የገዛ እናቴን ባለፈው አሳግደከኝ አስደብድበኸኝ ለምን እንደዚህ ይሆናል? መጨረሻ ላይ እናትህ ነች ስትለኝ አይደብርክም ወይ ብሎ ሳሚን ሲጠይቀው ነበረ። አይ እኔ አንተ እንደዛ ብታረጋት ይሻልሃል ነበረ እንጂ እኔ ደግሞ እናትህ ስለሆንክ ዞሮ እናትህን አንተ ስለምታገኛት ስለዚህ እኔ እንደዛ አይነት ውስጥ ከምገባ አቶ በኃይሎም ስላስገደደኝ ለዛ ነው እንደዛ እንድታረግ የፈለኩት ስለው የገዛ እናቴንማ እንደዛ አስደረገኸኝ የታባክ ብሎ ሳሚን በጥፊ ሲያጠናግረው ነበረ። እረ ተረጋጋ፣ ሳትረጋጋ እንዴት እንደዚህ ታረጋለክ? ያንተ ችግርስ ምንድነው ብሎ ሲጠይቀው ነበረ። ስለዚህ እባክህን ነገሮቹን እኔም ተገድጄ ነው እኔ እናትህን
እንዳትገናኙ ብፈልግ ኖሮ እንደዛ አስደርግህ በድጋሜ እናትህ ነች አልልክም። ተረጋጋ። የምታደርገውን ነገር ደግሞ በደንብ አስጠንቅቀህ ማወቅ አለብህ እባክህ ብሎ ሳሚ ሲለምነው ነበረ። እንግዲህ ዳግም ቢለዋ ማንሳት እስከሚደርስ ሁሉ ወደ ሳሚ በጣም እየሮጠ ነው። ነገር ግን ቢሆንም ባይሆንም እንደዛ ባይሆንም ሳሚ በጣም በከፍተኛው ቂም ይዞበት ተለያይተ ያምራል። ነፍሱ ይማርና ባለቤቴ እንደዚህ አይነት ሀብል ነበር የሚሰጠኝ።